ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ገና 100 ቀናት ሳይሞላቸው በአሜሪካና በሌሎች የዓለማችን ከተሞች በትልቅ ሰላማዊ ሰልፍ ተቃውሞ ገጥሟቸው ውሏል። የሃንዶፍ የተቃውሞ ሰልፍ አዘጋጆች በአሜሪካ 50 ግዛቶችን ጨምሮ በ1200 ቦታዎች ሰልፎችን ለማድረግ እቅድ አውጥተው የነበረ ሲሆን በዚህ መሰረት ዛሬ በተለያዩ ከተሞች ሰልፎች ተካሂደዋል። በጥር ወር ፕሬዝዳንቱ ስልጣን ከያዙ በኋላ ዛሬ በተደረገው ትልቁ ሀገራዊ ተቃውሞ ሰልፍ ዶናልድ ትራምፕን ለማውገዝ በዩናይትድ ስቴትስ በሚገኙ በርካታ ከተሞች በርካታ ተቃዋሚዎች ተሰብስበዋል። በሚኒሶታ፣ ሴንት ፖል፣ ቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችም በሺ የሚቆጠሩ ሰዎችን ቅዳሜ ዕለት በጎዳና ላይ ወጥተው ትራምፕን አውግዘዋል። ከአሜሪካ ውጭም ለንደን፣ ፓሪስ እና በርሊን ሰልፍ ከተደረገባቸው ከተሞች መካከል ይጠቀሳሉ። ሰልፈኞቹ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች ባለው የትራምፕ አጀንዳ ላይ እንደማይስማሙ በመግለጽ ድምጻቸውን አሰምተዋል። ትራምፕ ከአብዛኞቹ የዓለም ሀገራት ወደ ዩናይትድ ስቴትስ ውስጥ በሚገቡ ምርቶች ላይ ቀረጥ እንደሚጥሉ ካሳወቁ ከቀናት በኋላ ይህ ሰልፍ በርካታ ቦታዎች ተካሂዷል። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ እንዲሻር ወስናለች። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ የደቡብ ሱዳን ፓስፖርት ባለቤት ለሆኑት ሰዎች የተሰጠው ሁሉም አይነት ቪዛ እንዲሻር መደረጉን አስታውቀዋል። ኃላፊው ትናንት ምሽት ባሳወቁት መሰረት የደቡብ ሱዳንን ፓስፖርት ይዘው የአሜሪካ ቪዛ የተሰጣቸው ቪዛቸው እንደተሻረ ያሳወቁ ሲሆን የደቡብ ሱዳንን መንግስትም አሜሪካ ላይ ጥቅሙን ለማስጠበቅ የሚጥር ብለው ገልጸውታል። ማርክ ሩቢዮ አክለው የትኛውም ሀገር ከአሜሪካና ከሌሎች ሀገራት ዜጎች እንዲወጡ ሲደረግ የዜጎቹን መመለስ መቀበል አለበት ያሉት ሲሆን የደቡብ ሱዳን መንግስት ይህንን አላከበረም ብለዋል። ሩቢዮ የአሜሪካ ቪዛ ያላቸውን ከመሻር በተጨማሪ የደቡብ ሱዳንን ፓስፖርት ለያዙ ሰዎች ወደ ሀገራቸው እንዳይገቡ ቪዛ እንደሚከለክልም አስታውቀዋል። የእስራኤል ጦር ወታደሮቹ በደቡባዊ ጋዛ መጋቢት 14 ቀን 2017 ዓ.ም በ15 የአደጋ ጊዜ ሰራተኞች ግድያ ላይ ስህተት መስራታቸውን አመኑ። የፍልስጤም ቀይ ጨረቃ ማህበር አምቡላንሶች፣ የተባበሩት መንግስታት ድርጅትና የእሳት አደጋ መኪና በራፋህ አቅራቢያ በእስራኤል ጦር ተኩስ ተከፍቶባቸው 15 የአደጋ ጊዜ ሰራተኞች ተገድለዋል። እስራኤል መጀመሪያ ላይ ወታደሮቿ ተኩስ የከፈቱት መኪኖቹ የፊት መብራትና የአምቡላንስ መብራቶችን ሳያበሩ በጨለማ ውስጥ አጠራጣሪ በሆነ መልኩ እየቀረቡ በመምጣታቸው ነው ብላ ነበር። የተሽከርካሪዎቹ እንቅስቃሴ ቀደም ሲል ከሰራዊቱ ጋር የተቀናጀ ወይም ስምምነት የተደረገበት አልነበረም። ከተገደሉት የአደጋ ጊዜ ሰራተኞች መካከል በአንዱ ሞባይል የተቀረጸው ተንቀሳቃሽ ምስል ተሽከርካሪዎቹ የቆሰሉት ሰዎችን ለመርዳት ሲሄዱ መብራታቸውንም ማብራታቸውን ያሳያል። የእስራኤል መከላከያ ሰራዊት ከሕክምና ባለሙያ መካከል ቢያንስ 6ቱ ምንም እንኳን ማስረጃ ባይቀርብም ከሐማስ ጋር ግንኙነት አላቸው ሲል ተከራክሯል። የዓለም ጤና ድርጅት ሩሲያ የጀመረችውን የካንሰር ክትባት ምርምርና ሙከራ ውጤት በተስፋ እየጠበቀው መሆኑን በድርጅቱ የሞስኮ ጽሕፈት ቤት ኃላፊ ገልጸዋል። ኃላፊው ክትባቶችን ለማምረት ከፍተኛ ወጪ እንደሚጠይቅ ጠቅሰው ግኝቱ ግን ከዋጋ በላይ መሆኑን ተናግረዋል። የክትባቱ ጉዳይ ከቁስ በላይ ለሰው ልጆች ተስማሚ ቴክኖሎጂ ለማግኘት ለ10 ዓመታት የተደረገ ውጤታማ ሙከራ ማሳያ መሆኑንም ኃላፊው ጠቅሰዋል። ለዓላማው መሳካትም ለብዙ 10 ዓመታት ሲገነባ የቆየው የምርምር ማዕከልና የዘመናዊ ቴክኖሎጂ አቅም እጅግ ወሳኝ ስለመሆኑ አንስተዋል። በዚህ ረገድ ስራውን በስኬታማ ለማጠናቀቅ የተሟላ አቅም ካላቸው ጥቂት የዓለም ሀገራት መካከል ሩሲያ አንዷ ናት ብለዋል። ሩሲያ የካንሰር ክትባት ምርምር የጀመረችው እንደ አውሮፓውያን አቆጣጠር በ2008 እንደሆነ መረጃው የሚያመለክቱ ሲሆን በ2021 ጀምሮ በትኩረት ሲሰራበት ቆይቶ በ2024 ሙከራ እንደተጀመረበት ተጠቁሟል። ክትባቱ አስፈላጊውን ደረጃ በማለፉ በ2025 አጋማሽ በካንሰር በተያዙ ፈቃደኛ ሰዎች ላይ ሙከራ ደረጃ እንደሚጀምር በሞስኮ የሚገኝ የጋማሊ ብሔራዊ የምርምር ማዕከል ዳይሬክተር ከወራት በፊት ተናግረዋል። ኃላፊው ጃንዋሪ 27 2025 እንደገለጹት ደግሞ ክትባቱ በዚሁ ዓመት ነሐሴ ድረስ መንግስታዊ ፈቃድ አግኝቶ ወደ ተሟላ አገልግሎት ይገባል ተብሎ ይጠበቃል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ 2024 የካቲት ወር ላይ ስለ ጉዳዩ በሰጡት አስተያየት ሩሲያ የካንሰር ክትባትን ለመስራት በእጅጉ መቃረቧን አስታውቀው ነበር። የዓለም ጤና ድርጅት የሞስኮ ጽሕፈት ቤት ኃላፊ በተስፋ እየተጠበቀ እንደሚገኝ የተናገሩለት ክትባት የሳምባ፣ የቆሽት፣ የኩላሊት ካንሰር እና ሜላኖማ ያለባቸው ህሙማንን ለመርዳት እንደሚውል ተገልጿል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናገረ። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት
የሚፈልጉትን እንጂ ህዝብ የሚፈልገውን ጉዳይ ላይ አይሰራም የሚል ኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015 እና የ2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም በተቋቋሙ ኃላፊዎችና ከዋናው ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገውን ሚዲያ ላይ አይውልም ብለዋል። አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥተኛ ውይይት ማድረግ ይችላሉ፣ ማንም ሶስተኛ ሸምጋይ አያስፈልግም የሚል ጥቆማ የሚመስል ሀሳብ ባለፈው ሳምንት የአሜሪካ ፕሬዝዳንት ዶናልድ ትራምፕ መናገራቸውን ዘግበንላችሁ ነበር። ታዲያ ኢራን በሀሳቡ የተስማማችና መልእክቱ የደረሳት ይመስላል። ቅዳሜ ዕለት መነጋገሩና መወያየቱን እንደሚጀምሩ ዶናልድ ትራምፕ ተናገሩ። የኢራን የውጭ ጉዳይ ሚኒስተር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑ ያህል ምን እንዳለ ለመቃኘት ይረዳዋል ብለዋል። የዩናይትድ ስቴትሱ ፕሬዝዳንት ሰኞ ዕለት በዋሽንግተንና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣን ደረጃ ነው በማለት ተናግረዋል። በስምምነት ላይ ካልደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉ አስጠንቅቀዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሜኒ አሜሪካ ያቀረበቻቸውን ቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ተናግረው ነበር። ይህንንም ሲሉ ኢራን ቀጥታ በቦምብ ልንደበድብ እንችላለን የሚል አይነት ዛቻም ጣል አድርገው ነበር። ትራምፕ ውይይት ለማድረግ ቀጠሮ መያዙን የተናገሩት ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋይት ሃውስ ከተገናኙ በኋላ ነው። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከነሱ ጋር በቀጥታ እንነጋገራለን፣ እናም ምናልባት ስምምነት ሊደርስ ይችላል፣ ያ የሚሆነው ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም እና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። ፕሬዝዳንቱ የሚደረገውን ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣኖች እየተሳተፉ እንደሆነ ከመናገር ተቆጥበዋል። የኢራን የውጭ ጉዳይ ሚኒስተር ዋሽንግተንና ቴህራን ሚያዝያ 4 ቀን 2017 በኦማን እንደሚገናኙ አረጋግጠዋል። አባስ አራክቺ በኤክስ ገጻቸው ላይ ያለውን የምንፈትሽበት የመሆኑን ያህል እድልም ነው፣ ኳሱ በአሜሪካ ሜዳ ውስጥ ነው ብለዋል። በማይናማር የሚገኙ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው ባለመኖሩ ታጣቂዎች በገንዘብ እየተደራደሩባቸው መሆኑን ገለጹ። በማይናማር የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ከነበሩበት ካምፕ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በሀገሪቱ የሚገኙ ታጣቂ ኃይሎች በገንዘብ እየተደራደሩባቸው መሆኑን ገልጸዋል። በማይናማር ችግር ውስጥ ያሉ ኢትዮጵያውያን መንግስት ወደ ሀገራቸው እንዲመልሳቸውና ሕይወታቸውን እንዲታደግላቸው በተደጋጋሚ እየጠየቁ መሆኑ ይታወቃል። ተጎጂዎቹን ለማናገር ባደረግነው የስልክ ሙከራ አሁን ላይ በአካባቢው አጠራር ዲሞክራቲክ ካረን የቡዲስት ሰራዊት ተብለው በሚጠሩት ታጣቂዎች ካምፕ ውስጥ እንደሚገኙና በህይወትና በሞት መካከል የሚገኙ ዜጎች መኖራቸውን ገልጸዋል። ወደ ካምፑ ከገቡ ከ48 ቀን በላይ እንደሆናቸው፣ ነገር ግን ወደ ሀገራችሁ የሚወስዳችሁ ከሌለ ተመልሳችሁ ወደ ካምፕ ግቡና ስራ ጀምሩ እየተባለ መሆኑን ኢትዮጵያውያን ገልጸዋል። አክለውም ዲኬቢኤ የሚባሉት ኃይሎች ከዚህ ቀደም ከነበሩበት የቻይና ካምፕ አስተዳዳሪዎች ጋር የሚግባቡ በመሆናቸው ወደ ካምፕ እንዲመለሱ በገንዘብ እየተደራደሩባቸው መሆኑን ተናግረዋል። ኢትዮጵያውያን ዜጎች ብቻ ነን ካምፕ ውስጥ የቀረ ነው ያሉት ቅሬታ አቅራቢዎቹ ወደ ሀገራቸው የሚመልሳቸው አካል ከሌለ ከዚህ በላይ ማቆየት አንችልም መባላቸውንም ጨምረው ተናግረዋል። ዛሬም በማይናማር ወታደራዊ ካምፖች ውስጥ ታስረናል። ሌሎች ሀገሮች ዜጎቻቸውን በተሳካ ሁኔታ ወደ ሀገራቸው ሲመልሱ እኛ ኢትዮጵያውያን ግን አሁንም ቀርተናል ያሉት ኢትዮጵያውያኑ ድምጽ አልባና የተረሳነን ሲሉ ቅሬታቸውን አሰምተዋል። በቀን አንድ ጊዜ ብቻ ትንሽ መጠን ያለው ምግብ እንደሚያገኙ የተናገሩም ሲሆን ከሃይማኖትና ባህል ጋር የማይሄዱ ምግቦች እየቀረቡላቸው መሆኑንም በምሬት ገልጸዋል። በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አሁን ላይ ከውጭ ጉዳይ ሚኒስቴር ጋር እያደረግነው ያለውን ስራ አስመልክቶ የኮሚቴውን አባላቱ አስጨናቂ በቀለን ጠይቋል። የኮሚቴው አባልም ወደ ሚኒስቴር መስሪያ ቤቱ ሄደው ማስረጃዎችን ማቅረባቸውን የገለጹ ሲሆን ኢትዮጵያውያን ብቻ ካምፕ ውስጥ መቅረታቸውን ማስረዳታቸውን ተናግረዋል። ከሚኒስትሩ ያገኙት ምላሽ መልካም መሆኑን የገለጹት አቶ አስጨናቂ ነገር ግን በአስቸኳይ መፍትሄ ካልተሰጠ ችግሩ የከፋ ሊሆን ይችላል ብለዋል።
የውጭ ጉዳይ ሚኒስትርን ለማነጋገር ያደረገው ሙከራ ባይሳካም ከዚህ ቀደም ሚኒስትር መስሪያ ቤቱ 138 ኢትዮጵያውያን ወደ ሀገር እንዲገቡ ማድረጉን መግለጹ ይታወሳል። ሚኒስትሩ ቀሪዎቹን ዜጎች ወደ ሀገራቸው እንዲገቡ ለማድረግ እየሰራ መሆኑን በሳምንታዊ መግለጫው አስታውቋል። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩት 3400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ ሁሉም ወንዶች ሲሆኑ ከነዚህም መካከል 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጸዋል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝ ተጠቁሟል። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላችሁ በማለት ተገልጋዮችን ሲያስበረብሩ ነበሩ የተባሉት 2 ሰዎች በቁጥጥር ስር መዋላቸው መስሪያ ቤቱ አሳወቀ። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙ አገልግሎት ፈልገው የመጡ ደንበኞችን እንዳጭበረበሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት የፌዴራል ፖሊስ ኮሚሽን እና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ተቋሙ ገልጿል። ተገልጋዮቹ የከፈሉትን ክፍያ ማስመለስ እንደተቻለም አመላክቷል። የኢሚግሬሽንን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባል ያሉት ተቋሙ ዜጎች እንዳይጭበረበሩም አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን ተነሱ። የፌዴራል መንግስትና የትግራይ ክልል ደም አፋሳሽ ጦርነት በፕሪቶሪያል ስምምነት ከተቋጨ በኋላ ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የመሩት አቶ ጌታቸው ረዳ ከኃላፊነት ስፍራ እንዲነሱ ተደርገዋል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ባያበቃም አቶ ጌታቸው ረዳ ግን ስልጣናቸውን እንዲያስረክቡ መገደዳቸውን ታውቋል። ለጌታቸው ረዳ መሰናበት በፓርቲያቸው ህወሓት ውስጥ የተፈጠረውን መከፋፈልና የቀጠለውን የስልጣን ሽኩቻ እንደ ዋና ምክንያት እየተነሳ ይገኛል። ፕሬዝዳንት ጌታቸው በመሩባቸው ጊዜያት የተገኘው ሰላም አስጠብቀው በማቆየታቸው የምስጋና መልእክታቸውን በማህበራዊ ሚዲያ ገጻቸው በኩል ያስቀመጡት ጠቅላይ ሚኒስትር አብይ አህመድ ለወደፊትም ተቀራርበን መስራታችንን እንደምንቀጥል አረጋግጣለሁ ብለዋል። የትግራይ ክልል ጤና ባለሙያ ማህበር የአባላቱን ችግር ካልተፈታ የክልሉ ጤና ስርዓት አደጋ ላይ እንደሚወድቅ አሳሰበ። ማህበሩ በወቅታዊ ሁኔታ ላይ ዛሬ በመቀሌ ምክክር አድርጓል። የማህበሩ ሊቀመንበር ዶክተር ፍስሐ አሸብር እንደገለጹት የማህበሩ አባላት ያነሳቸውን ጥያቄዎች ለክልሉ ጊዜያዊ አስተዳደርና ለፌዴራል መንግስት አቅርበዋል። ከነዚህም ጥያቄዎች መካከል ውዝፍ ደመወዝ እንዲከፈል፣ የትራንስፖርት አገልግሎት እንዲቀርብ፣ የቤት መስሪያ ቦታ እንዲሰጥና ነፃ የሕክምና የሚሉትን እንደሚገኙ አስረድተዋል። የጤና ባለሙያዎቹ ላበረከቱት አስተዋጽኦና ለከፈሉትና እየከፈሉም ላሉት ዋጋ እውቅና ሊሰጣቸው እንደሚገባም አሳስበዋል። የትግራይ ጤና ባለሙያ ችግር ቀድሞ ካልተፈታና ትኩረት ካልተሰጠው የክልሉ ጤና ስርዓት አደጋ ላይ ይወድቃል ያሉት ዶክተር ፍስሐ በርካታ ሰራተኞች እየለቀቁ መሆናቸውንም አስረድተዋል። እነዚህን የተዘረዘሩ ጥያቄዎች ለጊዜያዊ አስተዳደሩና ለፌዴራል መንግስት ካቀረቡ 1 ዓመት ከ8 ወር እንዳለፋቸው የጠቀሱት ሊቀመንበሩ እስካሁን ምንም መልስ አለማግኘታቸውንም አስታውቀዋል። ማህበራቸው ይህ ጥያቄ መልስ እስከሚያገኝ ድረስ ትግሉን አጠናክሮ እንደሚቀጥልም መናገራቸውን የትግራይ ክልል ጤና ኢንስቲትዩት ዛሬ ባሰራጨው መረጃ ገልጿል። በካምቦዲያ አንድ አይጥ በርካታ የተቀበሩ ፈንጆችን አሽትቶ በማግኘትና እንዲመክኑ በማገዝ የዓለም ክብረ ወሰን መጨበጡ ተሰምቷል። ሮኒን የተሰኘው ይህ አይጥ በካምቦዲያ ሰሜናዊ ፔሪ-አቪየር ግዛት ከተሰማራበት እንደ አውሮፓውያን አቆጣጠር 2021 ጀምሮ 109 የተቀበሩ ፈንጆችና 15 ሌሎች ገዳይ የሆኑ የጦር መሳሪያዎች ቅሪቶችን አስሶ ማግኘቱን ገልጿል። የ5 ዓመቱ ሮኒን በድርጅቱ ታሪክ ውስጥ እጅግ የተሳካለት የፈንጅ አሳሽ አይጥ ተብሎ ተመርጧል። የእሱ ልዩ ስኬቶች በአይጦች በተገኙ የተቀበሩ ፈንጆች የላቁ በመሆናቸው የጊነስ ወርልድ ክብረ ወሰን እንዲጨብጥ አስችለውታል። ይህ ጀግና አይጥ ፈንጂ በማምከን ሂደት ያላቸውን ወሳኝ ሚና ጉልቶ ያሳያል ሲል ገልጿል። እውቅናውን የሰጠው የዓለም ድንጋድንግ መዝገብ የሮኒን ህይወት አድን ተግባር የየዕለት ህይወታቸውን በስጋት ለሚያሳልፉ የአካባቢ ሰዎች ታላቅ ለውጥ ያመጣ ነው ሲል አወድሶታል።
ሮኒን ቀደም ሲል ማጋዋ የተሰኘችው አይጥ በ5 ዓመት አገልግሎቷ 71 ፈንጂዎችና 38 የጦር መሳሪያዎች ቅሪቶችን በማግኘት ያስመዘገበችው ክብረ ወሰን አሻሽሏል። በ2022 ያረፈችው ማጋዋ ከ225,000 ካሬ ሜትር ቦታ ወይም ከ42 የእግር ኳስ ሜዳ ጋር በሚስተካከል ስፍራ ላይ የተቀበሩ ፈንጂዎችን በማጽዳት የወርቅ ሜዳሊያ ተሸልማ ነበር። ሮኒን ሀብት ብቻ ሳይሆን ትልቅ ዋጋ ያለው አጋርና የሥራ ባልደረባ ነው ሲል ያሞካሸው ድርጅቱ ከዚህ በኋላ 2 ወይም ከዚያም በኋላ ዓመታት ፈንጂ በማነፍነፍ ስራ ላይ ያገለግላል ብለን እንጠብቃለን ብለዋል። ካምቦዲያ ከ1960ዎቹ እስከ 1990ዎቹ በዘለቀው የእርስ በርስ ጦርነት ሳቢያ ከፍተኛ ፈንጂዎች የተቀበሩበት ሀገር መሆኗን ተገልጿል። በዚህ ምክንያት ከ1970 ጀምሮ ወደ 20,000 የሚጠጉ ሰዎች ሕይወታቸውን ያጡ ሲሆን 40,000 ያህሉ ደግሞ የአካል ጉዳት እንደደረሰባቸው ታውቋል። የጎሽ ጥጃ በቅንጡ ሳሎን ውስጥ ለማሳደግ የሞከረው ቻይናዊን በቅንጡ አፓርታማ ሳሎን ውስጥ እያሳደረ የሚያሳድገው ጥቁር የጎሽ ጥጃ ምክንያት በዚህ ዓመት 2 ጊዜ በተከራየባቸው ቤቶች ተባሯል። የቀድሞ ቦክሰኛ የአሁን የአካል ብቃትና የቦክሰኛ አሰልጣኙ የ30 ዓመቱ ግለሰብ ለየት ላለው የሚያሳድገው እንስሳ ሳቢያ ዝነኛ ለመሆን መብቃቱን ተሰምቷል። ቼን የተባለው ይህ ሰው ልክ እንደማንኛውም ቻይናዊ እንደ ውሻ ያለ የቤት እንስሳት እንዲኖረው አስቦ የነበረ ቢሆንም የጎሽ ጥጃ ባለቤትነት ሀሳብ የበለጠ ትርጉም ያለው ሆኖለታል። እንስሳው የህይወት ግቦቼን አሳካ ዘንድ ጠንክሮ መስራት እንዳለብኝ ዘውትር የሚያሳስበኝ ደወል ነው ብሏል። ባለፈው ጥር ወር በገዛው ንጉስ ዴሞን ብሎ በሚጠራው የጎሽ ጥጃው ምክንያት 2 ጊዜ በተከራየው ቤት የተባረረ ቢሆንም ጥጃውን ሽጦ ከመገላገል ይልቅ ሌላ የሚከራይበትን ቤት እያፈላለገ ይገኛል። ወጣቱ የቀድሞ ቦክሰኛ የ4 ወር ጎሹን ጥጃ እያጸዳና እየመገበ እንዲሁም ልብስ አልብሶ በጎዳና ላይ ሲያንሸራሽረው የሚታይባቸውን ፎቶዎችና ቪዲዮዎች በቻይና የማህበራዊ ትስስር ገጾች ላይ የተመለከቱ አንዳንድ ተጠቃሚዎች እንስሳውን ዝናንና ለመሸመት ብቻ እየተጠቀመበት ነው በማለት ተችተዋል። ቼን በበኩሉ የቤት እንስሳውን በእውነት ባልወደው ኖሮ 2 ጊዜም ከተከራየውበት ቤት ባልተባረርኩ ነበር ሲል ትችቱን ውድቅ አድርጓል። ጥጃው የድምጽ ረብሻ ይፈጥር እንደሆነ የጠየቁት ቼን ንጉስ ዴሞን ካልተበሳጨ ወይም ካራበው በስተቀር በጣም ገርና የተረጋጋ ጸባይ እንዳለው ተናግሯል። ምንም እንኳን በ3 ወር ጊዜ ውስጥ ለ2 ጊዜ ከተከራየው አፓርታማ ቢባረርም ቼን ንጉስ ዴሞንን የመተው ፍላጎት እንደሌለው ተናግሯል። ስለ ፍቅር ስትሉ ሁሉንም ነገር ትታገሳላችሁ ብሏል። በዲሞክራቲክ ሪፐብሊክ ኮንጎ መዲና ኪንሻሳ በደረሰ ደራሽ ጎርፍ ቢያንስ ከ30 በላይ ሰዎች ሞተዋል። በመቶዎች የሚቆጠሩ ቤቶች በጎርፍ ተጠርገው ተወስደዋል። በርካታ ሰዎች በመዋኘትና በሰው ሸክም ከአደጋው ለመውጣት እየጣሩ ነው። ቀላል የማይባሉ ነዋሪዎች ደግሞ መውጫ አጥተው የነፍስ አድን እርዳታ እየጠየቁ ነው። በቀጣዮቹ ቀናት ተጨማሪ ከባድ ዝናብ እንደሚኖር መተንበዩ ደግሞ ሌላ ስጋት ፈጥሯል። በኢትዮጵያ የእስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ካዘጋጀው ስብሰባ እንዲወጡ ተደረጉ። የኢትዮጵያ የእስራኤል አምባሳደር የሆኑት ኢብራሂም ንጉሴ ሰኞ ዕለት በአፍሪካ ህብረት የሩዋንዳ የዘር ጭፍጨፋን ለማሰብ የተዘጋጀ ስብሰባ ላይ ተገደው እንዲወጡ ተደረጉ። የእስራኤል የውጭ ጉዳይ ሚኒስትር አምባሳደር ኢብራሂም ንጉሴ አባል ሀገራት በስብሰባ ላይ አብራቸው ለመሳተፍ ፈቃደኛ ባለመሆናቸው እንዲወጡ መደረጋቸውን ጠቅሶ ሚኒስትሩ በመግለጫው አምባሳደሩን ከስብሰባው ተገደው መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በስብሰባው ላይ የሰጡትን አስተያየት አውግዘዋል። በሩዋንዳው ቱቲስቶች ላይ የተፈጸመው የዘር ማጥፋትን ለማሰብ በተዘጋጀው መድረክ ላይ ተጋብዞ በተገኙበት በአዲስ አበባ የእስራኤል አምባሳደር ላይ ጸረ እስራኤል የሆኑ የፖለቲከኛ ይዘቶች ማስተዋወቃቸውን ያሳዝናል ብለዋል። የውጭ ጉዳይ ሚኒስትሩ አክሎም በመጀመሪያ ደረጃ ይህ ተቀባይነት የሌለው እርምጃ ነው፣ በትልቁ ደግሞ የተጎጂዎችን መታሰቢያ ክብር የሚያሳጣ ነው፣ እንዲሁም የሩዋንዳን እና የአይሁድ ህዝቦችን ታሪክ በመሰረታዊነት ካለመረዳት የመጣ ነው ብለዋል። በአውሮፓውያኑ ሐምሌ 21 እስራኤል የአፍሪካ ህብረትን ደግሞ በታዛቢነት ተቀላቅላለች። አምባሳደር ኢብራሂም ንጉሴ በኢትዮጵያ አምባሳደር ሆነው ከመሸማቸው በፊት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ለሆነው ሊኩድ የህግ አውጪ በመሆን አገልግለዋል። የእስራኤል የውጭ ጉዳይ ሚኒስትር ከሚመለከታቸው አካላት ጋር በመሆን አስፈላጊውን ዲፕሎማሲያዊ እርምጃ እንወስዳለን ብለዋል። በየካቲት ወር 2023 የእስራኤል ዲፕሎማት የአፍሪካ መሪዎች ከተገኙበትና በአዲስ አበባ ከተካሄደው 36ኛው የአፍሪካ ህብረት ጉባኤ በተመሳሳይ እንዲወጡ ተደርገው እንደነበረ ይታወሳል። ይህ የአፍሪካ ህብረት እርምጃ የተሰማው ጋብ ብሎ የነበረ እስራኤል በጋዛ ውስጥ የምታካሄደው ወታደራዊ ዘመቻ አጠናክራ በቀጠለችበት ወቅት ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል።
እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን ተገልጿል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት አስታውቀዋል። የአፍሪካ ህብረት አባል የሆነችው ደቡብ አፍሪካ እስራኤል በጋዛ ላይ የምታካሄደውን ጥቃት የዘር ማጥፋት ድርጊት ነው በሚል በዓለም አቀፉ የወንጀል ፍርድ ቤት ክስ መመስረቷ ይታወቃል። በእንግሊዝ አንዲት ሴት በተተከለላት ማህፀን ተጠቅማ ልጅ መውለዷን ተአምር ተብሏል። በእንግሊዝ የህክምና ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ከእህቷ ማህፀን ከተቀበለች በኋላ ጤናማ ሴት ልጅ ወልዳለች። ግሬት ዴቪሰን 36 ዓመቷ ግለሰብ በነበረባት በብዛት ያልተለመደ በሽታ ይዛ የተወለደች ሲሆን ይህም የሚሰራ ማህፀን እንዳይኖራት አድርጓታል። እንደ አውሮፓውያን አቆጣጠር በ2023 በኦክስፎርድ በሚገኘው ቸርችል ሆስፒታል ውስጥ ለ17 ሰዓት በፈጀና ታሪክ በሰበረ ቀዶ ጥገና የእህቷ ኤሚ ፑርዲ የለገሰችውን ማህፀን በተሳካ ሁኔታ ተቀበለች። ከአንድ ዓመት በላይ በሆነ ጊዜ ውስጥ ግሬስ የካቲት 27 ቀን በለንደን በሚገኘው ንግስት ሻርሎት እና ቼልሲ ሆስፒታል በቄሳር ቀዶ ጥገና ኤሚ ኢዛቤል የተባለች ሴት ልጅ ወልዳለች። ስሙ የህፃኗን አክስትና የማህፀን ለጋሽ የሆነችውን ኤሚን እንዲሁም የህክምና ቡድኑን የመሩት ሐኪም ኢዛቤል ኪርጎጋን ያስታውሳል። ግሬስ ሴት ልጇን ለመጀመሪያ ጊዜ ስታቅፍ እውን መሆኑን ማመን ከባድ ነበር፣ በጣም ድንቅ ነበር ብላለች። ሌተናንት ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልልን ጊዜያዊ አስተዳደር ፕሬዝዳንትነት ተረከቡ። ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያል ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማካፈል ሰፊ ውይይቶችን ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውኑት አካል ጊዜያዊ መንግስቱን በመቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉትን ውይይቶች ስናደርግ ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀውን ፕሮግራም አከናውነናል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩት ድካሞችና ጥንካሬዎች በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል። ኢትዮ ቴሌኮም ሁለተኛውን እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ አገልግሎት በአዲስ አበባ አስጀምሯል። ስራ የጀመረው ሁለተኛ ጣቢያ ከመገናኛ ቦሌ መንገድ አንበሳ ጋራጅ ፊት ነው የሚገኘው። ይህ ጣቢያ የአውሮፓ ስሪት የሆኑ መኪኖችን የኤሌክትሪክ ኃይል መሙላት የሚያስችል እጅግ ፈጣን አቅም ያለው ነው ተብሏል። የኤሌክትሪክ መኪና መሙያ በ1 ሰከንድ 1 ኪሎ ሜትር ለመጓዝ የሚያስችል የኤሌክትሪክ ኃይል በመሙላት በ15 ደቂቃ ውስጥ ሙሉ 100% የኤሌክትሪክ ኃይል የመሙላት አቅም እንዳላቸው ኩባንያው አሳውቋል። በሰው ሰራሽ አስተውሎት AI ቴክኖሎጂ የባትሪ መስፈርቶችና ደንበኛን ትዕዛዝ በመተንተን የባትሪውን ደህንነት እየፈተሸ የተሽከርካሪውን ባትሪ በሚችለው ፍጥነት ቻርጅ እንደሚያደርግ ተመላክቷል። ኩባንያው ቀደም ሲል 16 መኪኖችን ማስተናገድ የሚችል ጣቢያ ወደ ስራ ያስገባ ሲሆን ከየካቲት 2017 ዓ.ም ጀምሮ ለ14280 የኤሌክትሪክ መኪኖች በ376574.72 ኪሎዋት ሰዓት ኃይሎች ቻርጅ ማድረግ እንደቻለ አመላክቷል። አዲሱ የመሙያ ጣቢያ 4 እጅግ በጣም ፈጣንና 12 በጣም ፈጣን መሙያዎችን ያካተተ ሲሆን ይህንን ያሉት የኤሌክትሪክ መኪና መሙያ ጣቢያ የማስተናገድ አቅም ወደ 32 ለማድረስ አስችሏል። የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞችን እንዲሟሉላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን አስታወቁ። ዶክተሮች፣ ነርሶች፣ ስፔሻሊስቶች፣ የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችን ህይወት ማዳን ይኖርብናል የሚሉትን ሃሽታጎች በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ።
የጤና ባለሙያዎቹ 10 ቁልፍ ጥያቄዎች ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከተው አካላት ለማቅረብ የተዘጋጁ መሆናቸውን ገልጸው ጥያቄያቸው ምላሽ ካላገኘ የስራ ማቆም አድማ ሊከተል እንደሚችል አስጠንቅቀዋል። ስማቸው እንዳይጠቀስ የጠየቁት አንድ የጤና ባለሙያ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከተው አካል ማቅረባቸው ገልጸዋል። ይሁን እንጂ ለጥያቄዎቹ ምላሽ አለመሰጠቱን ገልጸው ይባስ ብሎ ጥያቄዎቹ ምላሽ ሳያገኙ የኑሮ ውድነት ዕለት ከዕለት እየተባባሰ በመምጣቱ ምክንያት የተደራጀ ማህበራዊ ሚዲያ ንቅናቄ መጀመሩን ተናግረዋል። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ አይደለም ያሉት አንድ የጤና ባለሙያ አክለው የመጀመሪያውና ዋነኛው ጥያቄ ባለሙያው ካለበት የስራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነት ጋር አልተመጣጠነም የሚል ነው ብለዋል። በዚህ ሰዓት የጤና ባለሙያ ለኑሮ ውድነት ተጋላጭ ሆኖ ነው ያለው። ሲያማው እንኳ ለመታከም የሚችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበትን ሁኔታ በመፈጠሩ ድምጻችን የኢትዮጵያ ሕዝብ እንዲሰማ ነው ንቅናቄውን የጀመርነው ብለዋል። አክለው ጥያቄውን በዋነኝነት የደሞዝ ይሁን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎት ጥያቄዎች እንደሚያካትት ጠቁመዋል። እኚሁ የጤና ባለሙያ ለ5 ዓመታት ያህል በዘርፉ ሲሰሩ መቆየታቸውን ጠቁመው አሁን ላይ ወራዊ ደሞዛቸው 7600 ብር እንደሆነ ገልጸዋል። በዚህ ምክንያት ቤተሰብ መርዳት ቢኖርብኝ እናትና አባቴን መርዳት ቀርቶ ራሴን መርዳት አልቻልኩም ሲሉ አማረዋል። ቀጥል አድርገው የጤና ባለሙያው ከፍተኛ ስቃይ ውስጥ ነው የሚገኘው። የኑሮ ውድነቱ፣ የቤት ኪራይና የትራንስፖርት ዋጋ መናር ፍርሃት ውስጥ ከቶናል። ለምሳሌ ከኔ ብትመለከቱ ቤተሰብ እስካሁን አልመሰረትኩም። ለኔ እድሜ ቤተሰብ ለመመስረት የደረስኩ ቢሆንም ከኑሮ ውድነት የተነሳ አልችልም ሲሉ ስለ ህይወት አስረድተዋል። ይህም በተመለከተ ባለ 10 ነጥብ ጥያቄዎች የያዘና ጤና ሚኒስቴርን ጨምሮ ለሚመለከተው አካላት ይሰጣል የተባለ ደብዳቤን ንቅናቄው ከሚመሩት አካላት ለመመልከት ተችሏል። በደብዳቤው ላይ የጤና ባለሙያ ለሚያነሷቸው ጥያቄ መልስ እንዲያገኙ የ30 ቀን ጊዜ ገደብ የተቀመጠ ሲሆን ይህ የማይሆን ከሆነ ስራ የማቆም አድማ እስከ ማድረግ እንደሚገደዱ ገልጸዋል። በኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየዓመቱ ከበጀቷ 3% ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪዎች የማዋጣት ግዴታ አለበት ተባለ። በዚህም ኢትዮ ኤድ በሚል ከራሱ አልፋ ለተቸገሩ ጎረቤቶች እርዳታ ታቀርባለች ተብሏል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሲደረግ ነው ይሄ የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለውና በአዋጁ መሰረት ለሚቋቋመው ፈንድ በአመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህ በዘንድሮ የ1.5 ትሪሊዮን በጀት ስናሰላው 45 ቢሊዮን ብር ያስፈልገዋል እንደማለት ነው። ለዚህም የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት፣ መንግስታዊ ያልሆኑ ድርጅቶች እንዲያዋጡ በረቂቅ አዋጁ በአስገዳጅነት ተደንግጓል። ከዛም ባለፈ እያንዳንዱ ግለሰብ እንደ አቅሙ ማዋጣት ይጠበቅበታል ተብሏል። ከተቋማትና ከኢትዮጵያ በተሰበሰቡ ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረት ኢትዮ ኤድ በሚል የአደጋ ስጋት ስራ አመራር ኮሚሽን ለጎረቤት ሀገራትም እንተርፋለን ብለዋል። የዓለም አቀፍ እርዳታ ቅነሳ እናቶችን ሞት በመቀነስ የተገኘውን ተስፋ አደጋ ላይ ጥሏል ሲል ተመድ አስጠነቀቀ። የተባበሩት መንግስታት ድርጅት ተመድ ኤጀንሲዎች ዛሬ ባወጡት ሪፖርት ከእርግዝናና ከወሊድ ጋር በተያያዙ ምክንያቶች የሚሞቱ እናቶች ቁጥር በዓለም አቀፍ ደረጃ በ40% ቢቀንስም እየተካሄደ ያለው የዓለም አቀፍ የገንዘብ ድጋፍ ቅነሳ ይህንን እድገት አደጋ ላይ ጥሏል። ሪፖርቱ ከ2016 ጀምሮ እድገቱ በፍጥነት መቆዛቆዙና በ2023 ብቻ 2600 የሚገመቱ ሴቶች መሞታቸውን ያሳያል። በተለይም በሰብአዊ ቀውሶች ውስጥ የሚገኙ ነፍሰ ጡሮች ሴቶች ከፍተኛ አደጋ ላይ መሆናቸው ተገልጿል። የተመድ ኤጀንሲዎች የእናቶችን ሕይወት ለመታደግ የሚያስፈልገውን ድጋፍ በአስቸኳይ እንዲጨምር ጥሪ እያቀረቡ እንደሚገኙ ካፒታል ከሪፖርቱ ለመረዳት ተችሏል። ዩኤስአይዲ የነፍስ አድን ድጋፍ ይቀጥላል ተባለ። የአሜሪካው ዓለም አቀፍ የተራድኦ ድርጅት ለዓለም ምግብ ፕሮግራም አቋርጦት የነበረውን የነፍስ አድን እርዳታ በድጋሚ ለመቀጠል ወስኗል። ዩኤስአይዲ የነፍስ አድን ድጋፍ እንደገና ለመቀጠል የወሰነው ውሳኔው ለረሃብና ከባድ የምግብ እጥረት በተጋለጡ በሚሊዮኖች የሚቆጠሩ ሰዎች ላይ የተላለፈ የሞት ፍርድ ነው በማለት የዓለም ምግብ ፕሮግራም ከትናንት ወዲያ ማስጠንቀቁን ተከትሎ ነው። ለአጠቃላይ የነፍስ አድን አሜሪካ ድርጅቱ የነፍስ አድን ፕሮግራሞች እንደገና ከሚቀጥልባቸው ሀገሮች መካከል ሶማሊያ እና ኒጀር ይገኙበታል። በግብጽ የቬንዙዌላ አምባሳደር ወደ አስመራ ተጉዘው ከኤርትራ ባለስልጣን ጋር መወያየታቸውን አስታወቁ። አምባሳደሩ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተነጋገሩ ሲሆን በዚህ አዳዲስ የሁለትዮሽ ስምምነቶችን ለመፈራረም መስማማታቸውን አስረድተዋል።
ሲናገሩም ኤርትራ የተጣለባትን ህገወጥ ማዕቀብ እንደ መቃወማችን ሁሉ ከኤርትራ ጋር አብረን ለመስራት ዝግጁ ነን። በኤርትራና በቬኔዙዌላ መካከል ዲፕሎማሲያዊ ግንኙነት ከተጀመረ 19 ዓመታት መቆጠራቸውን የገለጹት አምባሳደሩ ይህንን ግንኙነት አሁን የላቀ ደረጃ ላይ ለማድረስ የሚያስችል ስምምነት በአስመራ ቆይታቸው ማድረጋቸውን በኤክስ ገጻቸው ላይ አስፍረው ተመልክተናል። ባለፈው ዓመት በዲሞክራቲክ ኮንጎ የመፈንቅለ መንግስት ሙከራ አድርገዋል ተብለው ፍርድ የተላለፈባቸው 3 አሜሪካውያን ፍርዳቸው በሀገራቸው እንዲከታተሉ መላካቸው የኮንጎ መንግስት ገለጸ። 3 አሜሪካውያኖች የኮንጎን መንግስት ለመገልበጥ ሙከራ አድርገዋል ተብለው በሀገሪቱ የጦር ፍርድ ቤት ክሳቸው ሲታይ ቆይቶ የሞት ፍርድ ተላልፎባቸው የነበረ ሲሆን በኋላም ፍርዳቸው ወደ እድሜ ልክ ተቀይሮላቸዋል። አሁን ላይ 3 አሜሪካውያን ወደ ሀገራቸው የተላኩ ሲሆን የአሜሪካ መንግስት ቃል አቀባይ ታሚ ብሩስ ግለሰቦቹ በእኛ ህግ ጥላ ስር ይገኛሉ ሲሉ አስታውቀዋል። በያዝም አሜሪካና ዲሞክራቲክ ኮንጎ በማዕድኑ ዘርፍ አብረው ለመስራት ስምምነቶች ማድረጋቸውን የተገለጸ ሲሆን አሜሪካ በኮንጎ የማዕድን ዘርፍ ላይ በቢሊዮን የሚቆጠር ዶላር ኢንቨስት ለማድረግ እቅዱ እንዳላት ተሰምቷል። ባለፈው ዓመት መጨረሻ የዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ የሆኑት ባለስልጣን በዲሞክራቲክ ኮንጎ ጉብኝት ባደረጉበት ወቅት ሁለቱ ሀገራት በማዕድን ዘርፍ በምን መልኩ በጋራ ሊሰሩ እንደሚችሉ በዝርዝር መወያየታቸውን ተሰምቷል። በዲሞክራቲክ ኮንጎ በወረርሽኝ በሽታዎችና በእርስ በርስ ጦርነቶች በከፋ ችግር ውስጥ መገኘቷ በሁለቱ ሀገራት የጋራ ስራ ላይ ችግርና ስጋት እንደሚሆን ተዘግቧል። በትግራይ ክልል ባለፈው 2 ዓመት 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያ የሰላም ስምምነት ከተፈጸመ ወዲህ ይህን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው በእነዚህ ውስጥ 259 ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራድኦ አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ ኃላፊው አቶ ተስፋዬ ገብረ ማርያም እንደገለጹት የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክልሎች ውስጥ ይገኛሉ። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋዬ አብርሃ በበኩላቸው በክልሉ ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራቸውን እያደናቀፈባቸው መሆኑን አስረድተዋል ሲል የክልሉ ማስ ሚዲያ ዘግቧል። በአማራ ክልል ሰሜንና ደቡብ ወሎ ዞን በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ የኢትዮጵያ ኢመርጀንሲ ቬንተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አመለከተ። የተፈናቃዮቹ መጠለያ ከመጠን በላይ በሰዎች በመጨናነቁ ያረጁና የተቀደዱ በመሆናቸው ለረጅም ጊዜ አገልግሎት እንዲውል ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ የተባባሰ በመምጣቱ ሪፖርቱ ገልጿል። ኢትዮጵያ ኢመርጀንሲ ቬንተር እና ኤንኤፍአይ ክላስተር ባካሄደው የመስክ ምልከታ ሪፖርቱ በጃራ ጃሬ 1 ጃሬ 2 መካነ ኢየሱስ እና ገርባ ደጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ የተፈናቃዮች ቤተሰቦች በጋራ መኖሪያ ቤት ወይም በተጎዱ መዋቅሮች ውስጥ ተጨናንቀው ይህ የግል ቦታ እጦትና አነስተኛ ደህንነትን አስከትሏል ብሏል። በተጨማሪ አካል ጉዳተኞች ምንም አይነት የተለየ የመጠለያ አቅርቦት የላቸውም ሲል አክሏል። ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ ገልጿል። የመጨረሻ ሙሉ ስርጭት ለአብዛኛዎቹ ጣቢያዎች የተደረገው በፈረንጆቹ 2022 ነው። ከዚያ በኋላ ያለው ድጋፍ አናሳና ወጥነት የጎደለው ነው ሲል ሪፖርቱ ገልጿል። በሪፖርቱ መሰረት በእነዚህ የተፈናቃዮች መጠለያ ያለው አስከፊ ሁኔታ በክልሉ ባለው የጸጥታ ችግርና የአገልግሎት መቋረጥ የበለጠ እየተባባሰ ነው። ኢትዮጵያኑ የ2 ዓመት ህፃን ልጃቸውን በሕክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ መሰረቱ። ህፃን ማያ ጌታውን በጆርጂያ ግዛት ስኔቭ ከተማ ወደሚገኝ ፔድመንት ኢስት ሳይድ ሜዲካል ሴንተር የሄደችው ጉንዳን በልቷት የተፈጠረባትን አለርጂክ ተከትሎ እንደነበረ ወላጆቿ ባቀረቡት ክስ ገልጸዋል። በማዕከሉ አስቸኳይ ሕክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አለርጂ መሆኑን እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት አስረድተዋል። ይህን መድኃኒት የዕለቱ የሕክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደተባባሰባት ገልጸዋል። ይህን ተከትሎ መድኃኒቱን ያዘዙት ዶክተር ሪቻርድ ሳላዛር ባደረጉት ምልከታ የሕክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳም ህፃኗ ማያ መተንፈስ አቅቷት አይናቸው እያየ ለሞት መዳረጓን በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮችና የሕክምና ማዕከሉ ተጠያቂ እንዲሆኑ ጥያቄ አቅርበዋል። ይህንን ክስ የያዘው ቤል ሎው ፈርም
ተወካይ እንደገለጹት ይህ ማያ ላይ ድርጊቱ የፈጸመው ዶክተር ከዚህ ቀደም ተመሳሳይ 2 ክሶች የቀረቡበት ነው። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ በመሆኑ ከላይ ዳግመኛ ወላጆች እንዲህ አይነት ልብ ሰባሪ ክስተት እንደማይገጥማቸው በማሰብ እንደሚከራከሩ መግለጻቸው ተገልጿል። የጤና ማዕከሉ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የ2 ዓመቷ ማያ ጌታሁን በዚህ ሁኔታ ህይወቷ ያለፈው ከጥቂት ወራት በፊት እንደነበረ ተገልጿል። በሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ ይሸጣል። ይህ ዋጋ ከአማካዩ ሰርቢያውያን ወርሃዊ ደመወዝ ላቅ ያለ ነው። አይቡ የሚሸጠው ዛሳቪቻ በተባለ የተፈጥሮ ሀብት ጥበቃ ግቢ ውስጥ ነው። ይህ ግቢ ከዋናው ከተማ ቤልግሬድ በስተምዕራብ 80 ኪሎ ሜትር ርቀት ላይ ይገኛል። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ይህንን ያክል ወተት የምታመርተው በ1 ዓመት ተኩል ነው ሲሉ በግቢው ኃላፊ ቮክሲሚች ይናገራሉ። እርግጥ ነው ስፔን ውስጥ የሚመረተው ካብላሬስ የተባለው ሰማያዊ አይብ ብሉ ቺዝ እጅግ ውድ ነው። በ2024 2.5 ኪሎ ግራሙ 36000 ዩሮ መሸጡ ይታወሳል። በዚህም በዓለም ድንቃድንቅ መዝገብ ላይ ሊሰፍር በቅቷል። በሰርቢያ ከአህያ ወተት የሚገኘው አይብ መግዛት የሚችሉት ኪሳቸው ደለብ ያሉ ሰዎች ብቻ ናቸው። ሰርቢያው የቴኒስ ኮከብ ለሬስቶራንቶቹ እንዲውል በሚል ለ1 ዓመት የሚያበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የሳዛቪቻ የተፈጥሮ ጥበቃ ኃላፊ ስሎቦዳን ሲሚች እንደሚሉት ጆኮቪች ግማሹን ኪሎ 480 ዩሮ እንደገዙ ተገልጿል። ትራምፕ አክብሮት ይጎላታል ባላት ቻይና ላይ የተጣለው ቀረጥ ወደ 125 በመቶ አሳድገዋል። ቻይና በበኩሏ ይህንን አይነቱን አጉራ ዘለል ተግባር እንደምትቃወም አስታውቃለች። ፕሬዚዳንት ትራምፕ ከቻይና ጋር የገቡት የንግድ ጦርነት ግን እየተባባሰ ቀጥሏል። በሌላ በኩል ትራምፕ በአገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውን አስታውቀዋል። 60 ገደማ በሆኑ የአሜሪካ አጋር አካላት ላይ የተጣለው ቀረጥ ተፈጻሚነት መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ ከፍተኛ ታሪፍ ተፈጻሚነት አዘግይተዋል። በዚህ መሰረት ከአገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉ ዝቅተኛ የሆነ 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላልፉ በተመሳሳይ ጊዜ ደግሞ አክብሮት ይጎላታል ባሏት ቻይና ላይ የተጣለው ቀረጥ ወደ 125 በመቶ አሳድገዋል። ፕሬዝዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማስታወቋን ተመልክቶ ነው። ከሰዓታት በኋላ በአዲሱ ለውጥ ይፋ ሲደረግ ግን በገበያ ላይ አዎንታዊ ለውጥ ታይቷል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የተጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር ገልጸዋል። ትራምፕ ቻይና ይህንን አጸፋዊ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑ 104 በመቶ እንደሚደርሱ ማክሰኞ ዕለት ዝተው ነበር። ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉት ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለው ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን አሜሪካ ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ትቀጥላለች ብለዋል። ቻይና ይህንን አይነቱን አጉራ ዘለል ተግባር እንደምትቃወም የተናገሩት ቃል አቀባዩ አሜሪካ በጉዳዩ በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባ ተናግረዋል። በአሜሪካ በተከሰተ የሄሊኮፕተር መከስከስ አደጋ የ6 ሰዎች ሕይወት ማለፉ ተገለጸ። በአሜሪካ ኒውዮርክ በሚገኘው ሃዲሰን ወንዝ ላይ ከደቂቃዎች በፊት የተከሰከሰው ሄሊኮፕተር ቢያንስ 6 ሰዎችን አሳፍሮ ሲጓዝ እንደነበረና አብራሪውን ጨምሮ የሁሉም ተሳፋሪዎች ሕይወት ሲያልፍ እንዳልቀረ ተገለጸ። በተከሰከሰው ሄሊኮፕተር ውስጥ የነበሩ 3 ታዋቂዎችና 3 ህጻናት አስክሬን በአደጋ ጊዜ ሰራተኞች መውጣቱን ተገልጿል። የኒውዮርክ ፖሊስና የአደጋ ጊዜ ሰራተኞች ሃዲሰን ወንዝ አካባቢ ከፍተኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኝ ተገልጿል። የአደጋው መንስኤና የሟቾች ማንነት ፖሊስ ማጣራት እያደረገ እንደሚገኝና አሁን ላይ ዝርዝር መረጃ ለመስጠት ጊዜው ገና እንደሆነ ጠቁሟል። አደጋው ልብ የሚሰብርና እጅግ አሳዛኝ ነው ሲሉ የገለጹት የኒውዮርክ ከተማ ከንቲባው ኤሪክ አዳምሰን ነዋሪዎች ወደ አደጋው ስፍራ እንዳይጠጉ በማህበራዊ ትስስር ገጻቸው አሳስበዋል። የሩዋንዳ ፕሬዝዳንት ፖል ካጋሜ ሩዋንዳ ላይ ማዕቀብ የጣሉት ሀገራትን ወደ ገሃነም ሄዱ አሏቸው። በቱቲስት ብሔረሰብ ላይ የተፈጸመውን የዘር ማጥፋት 31ኛውን ዓመት በሚዘክርበት ወቅት
ፕሬዝዳንት ፖል ካጋሜ በሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ ስላላት ሚና ለሚቀርብባት ዓለም አቀፍ ትችት የድፍረት ምላሽ ሰጥተዋል። ማዕቀብ በጣሉ ምዕራባውያን ሀገራት ላይ በቁጣ በመናገር ወደ ገሃነም ሂዱ ብሏቸዋል። ሩዋንዳ በቱትሲ የሚመራው የኤም23 አማጺ ቡድን ትደግፋለች በሚል ክስ እየጨመረ የመጣ ጫና እየገጠማት ነው። እንግሊዝና ጀርመን እርዳታ አቋርጠዋል። አሜሪካ በአንድ ሩዋንዳ ሚኒስተር ላይ ማዕቀብ ጣለች። የአውሮፓ ህብረትም ተመሳሳይ እርምጃ የወሰደ ሲሆን ወሳኝ የሆነ የማዕድን ስምምነት በመገምገም ላይ ነው። ካናዳ የውጭ ንግድ ፍቃዶችንና ይፋዊ ጉብኝቶችን አግዳለች። የዚምባብዌ መንግስት በቀድሞ ፕሬዝዳንት ሮበርት ሙጋቤ ዘመን በተካሄደ አወዛጋቢ መሬት ማሻሻያ ፕሮግራም መሬቶቻቸውን ላጡ ነጭ ነጋዴዎች፣ ገበሬዎች የካሳ ክፍያ መክፈል ጀመረ። አፍሪካዊቷ ሀገር በአወዛጋቢ መሬት ማሻሻያ ምክንያት ለተፈናቀሉ 378 ገበሬዎች $3.1 ሚሊዮን ካሳ ሰጥታለች። በመንግስት ባለቤትነት የተያዘው የዚምባብዌ የሚታተመው ዘ ሄራልድ ጋዜጣ ዛሬ ሐሙስ እንደዘገበው የካሳ ክፍያ ለረጅም ጊዜ የዘለቀውን አለመግባባት ለመፍታት ትልቅ ምዕራፍ ከፋች ነው ብሎታል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሼጂያ በሚባል ስፍራ በሚገኝ አልሐዋሺ መስጂድ አካባቢ በሚገኙ ቦታዎች ኢላማ አድርገዋል ብለዋል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችን ከፍርስራሹ ውስጥ ሟቾችን ለማውጣት ፍለጋ ላይ መሆናቸውን ቁጥር ሊጨምር እንደሚችል ተናግረዋል። ሮብ ምሽት አጠቃላይ የሟቾች ቁጥር በይፋ ሳይገለጽ 15 አስክሬኖች መገኘታቸውን ብቻ ይፋ ሆኗል። የእስራኤል ጦር በአካባቢው ጥቃቶች በማቀድና በማስፈጸም ኃላፊነት ያለው ከፍተኛ የሐማስ አሸባሪ መትቻለሁ ብሏል። በሰላማዊ ሰዎች ላይ የሚደርሰው ጉዳት ለመከላከል ኢላማቸውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋል ሲል ገልጿል። ሩሲያና አሜሪካ የእስረኛ ልውውጥ አደረጉ። አሜሪካና ሩሲያ በተባበሩት አረብ ኤሚሬት አማካኝነት የእስረኛ ልውውጥ ማድረጋቸውን አስታወቁ። የሩሲያ የፌዴራል ደህንነት አገልግሎት የአሜሪካ ዜግነት ያላትን ካሲና ካርሊናን በሩሲያው አርተር ፔትሮቭ መለዋወጣቸውን ገልጿል። ሩሲያ ከአሜሪካ ጋር የተደረገውን የእስረኛ ልውውጥ እንዲሳካ አስተዋጽኦ ላበረከተችው አረብ ኤሚሬት ምስጋናዋን አቅርባለች ተብሏል። የሩሲያ ዜግነት ያለው ፔትሮቭ በፈረንጆች 2023 በግሪክ ሳይፐርስ በቁጥጥር ስር ከዋለ በኋላ ነበር ወደ አሜሪካ በ2024 ተላልፎ የተሰጠው። ፔትሮቭ የተከሰሰው የተከለከሉ ዕቃዎችን በህገወጥ መንገድ በመጣስ ሲያዘዋውር በቁጥጥር ስር መዋሉን ተከትሎ ነው ተብሏል። ፔትሮቭ እስከ 20 ዓመት እስር እንደሚጠብቀው የተገለጸ ሲሆን በሁለቱ ሀገራት ስምምነት መፈታቱን ነው የተነገረው። በሌላ በኩል ካሲና ካርሊናን የአሜሪካ ሩሲያ ጥምርት ዜግነት ያላት እንዲሁም የሎስ አንጀለስ ነዋሪ ስትሆን በፈረንጆች 2024 በሩሲያ ካትሪንበርግ ከተማ ለዩክሬን ስትሰልል በቁጥጥር ስር መዋሏን ተመላክቷል። በቻይና ሙሉ ቀን ያደረገውን ካልሲ የማሽተት ሱስ ያለበት አንድ ግለሰብ በሳምባ ፈንገስ በሽታ ተጠቃ። ለአንድ ቀን ሙሉ ያደረገውን የቆሸሸውን ካልሲ ካደረገ በኋላ የማሽተት ልምድ ያዳበረው ቻይናዊ በፈንገስ የሳምባ በሽታ መያዙን በሕክምና ተረጋግጧል። በቻይና መገናኛ ብዙሃን ላይ እንደተገለጸው በቾንጊንግ የሚኖረው ይህ ሰው በከባድ ሳል ተጠቅቶ ወደ ሳውዝ ዌስተርን ጦር ሰራዊት ሜዲካል ዩኒቨርሲቲ ለመግባት ተገዷል። ሰውየው ለዶክተሮች እንደተናገረው ከቅርብ ቀናት ወዲህ ሳል እያስቸገረው ሲመጣ የሳል ሽሮፕ ቢወስድም ሳል እየባሰበት ይሄዳል። አይኑን ደም እስከሚመስል በመቀየሩ የህክምና እርዳታ ለማግኘት እንዳነሳሳው ተናግሯል። የሲቲና የኤምአርአይ ምርመራዎች የህክምና ባለሙያዎች ካደረጉለት በኋላ ዶክተሮች በታችኛው የቀኝ ሳምባው ላይ አጠራጣሪ ጥላዎችን አግኝተዋል። ከዚህ በኋላ በብሮንስኮፒ በማየት እንደተቻለው ታካሚው በአስፐርጊለስ ኢንፌክሽን ምክንያት በሚመጣ የሳምባ ፈንገስ በሽታ እንደሚሰቃይ ተደርሶበታል። ዶክተሮቹ ስለ ኢንፌክሽኑ መንስኤ ሲጠየቁ ሰውየው የራሱን ቆሻሻ ካልሲ የማሽተት ልምድ እንዳዳበረ በሳውዝ ዌስተርን ሆስፒታል የመተንፈሻ ህክምና ዲፓርትመንት ሐኪም ዶክተር ሊያንግ ፒያኪያንግ እንደተናገሩት ታካሚ ስለ ቤቱና የአየሩ ዝውውር ምን ያህል ጥሩ እንደሆነ መጠየቃቸውን ይናገራሉ። ሰውየው ከስራ በመጣ ቁጥር ወደ ማጠቢያ ማሽን ከመወርወሩ በፊት የቆሸሸውን ካልሲ የማሽተት ከፍተኛ ሱስ እንዳለበት ተረድተዋል። የቆሸሸ ካልሲውን ጥንዶቹን ወስዶ ከመረመሩ በኋላ ዶክተሮቹ የአስፐርጊለስ ምልክቶችን በካልሲው ላይ አግኝተዋል። ንጽህና የጎደለው ልማዱ የኢንፌክሽኑ መንስኤ እንደሆነ አረጋግጠዋል። ጥቅም ላይ የዋሉ ካልሲዎች ላብ ጨዋማ በመሆናቸው በጫማ ውስጥ ያለው ሞቃታማና እርጥበት ያለው አካባቢ የፈንገስን እድገት እንዲኖረው ያደርጋል። የቆሸሹ ካልሲዎች የግለሰቡ የራሱ ቢሆኑ እንኳ አደገኛ ፈንገስና ባክቴሪያዎችን በመያዛቸው በተደጋጋሚ የማሽተት ልምድ የጤና አደጋን ይጨምራል። አፍንጫና ጉሮሮውን ካለፉም ወደ ሳምባ ሊገቡና ለረጅም ጊዜ መዘዝ የሚያስከትሉ የፈንገስ በሽታዎችን ሊያመጡ ይችላሉ።
ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለ። በባቡር ማጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር አስታውቋል። በባቡሩ በቀን 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ለማመላለስ የታቀደ ሲሆን ይህ የነዳጅ አቅርቦት ችግር ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን ይቀንሳል ተብሎ ታምኗል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት አገልግሎቱን እንደሚጀምር ተጠቁሟል። የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እያደገ መገለጹን ይታወሳል። የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹ ይታወሳል። ቻይና ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ በሚገቡ ምርቶች ላይ የ125 በመቶ ታሪፍ ጣለች። የቻይናና የአሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34 በመቶ ወደ 84 በመቶ ታሪፏን ከፍ ያደረገችው ቤጂንግ ዛሬ ደግሞ 125 በመቶ አድርሰዋለች። ቤጂንግ ከዋሽንግተን ጋር የገባችበትን የታሪፍ እሰጥ አገባ አሁን ያለበት ላይ ለማቆም ብትወስንም የንግድ ጦርነቱ ግን መልኩን ለውጧል። የቻይናው ፕሬዝዳንት ሺ ጂንፒንግም የአውሮፓ ህብረት አባላት ሀገራት አሜሪካን በጋራ እንቃወም የሚል ጥሪ አቅርበዋል። በንግድ ጦርነት ማንም አሸናፊ አይሆንም ብለዋል የቻይናው ፕሬዝዳንት ሺ ጂንፒንግ። በሌላ በኩል በቻይናና ከዚህ በኋላም ከአሜሪካ ጋር የታሪፍ አጸፋዊ ምላሽ ውዝግብ አይኖረኝም ብላለች። የአሜሪካ መንግስት መደበኛ ባልሆነ መንገድ የሚጥል ታሪፍ የዓለም አቀፉን እንዲሁም የኢኮኖሚ ህግን የሚጥስ ነው በሚል ወንጅላለች። መሰረታዊ ምጣኔ ሀብት ህግጋትንም የሚጥስ አንድ ወገን የሚያደርገው ጫና ነው በሚል አሜሪካን ለመኮንን የሞከረችው ቻይና በአንዳንድ ምርቶቿ ላይ እስከ 145 በመቶ ቀረጥ ተጥሎባታል። የቻይና የንግድ ሚኒስቴር ታሪፍ የአሜሪካን ሌሎች ላይ ጫና የማሳደር ባህሪና አስገዳጅነት የሚያጋልጥ እንጂ በዘርፉ ላይ ትርጉም የለሽ የሚል መግለጫ አውጥቷል። የቁጥር ጨዋታና ቀልድ ነው ብላለች ቤጂንግ በንግድ ሚኒስቴሯ በኩል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጦር ጎን ተሰልፈው እየተዋጉ ነው ብለዋል። የፕሬዝዳንቱ ይህ አስተያየት የተሰማው በዚህ ሳምንት መጀመሪያ ላይ 2 ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። ይህ ቻይናዊ ለሩሲያ የሰው ኃይል ትሰጣለች የሚለውን የኪየቭ ይፋዊ ውንጀላ ለመጀመሪያ ጊዜ የተሰማ ነው። ሮብ ዕለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ዜሌንስኪ መንግስታቸውን በሰበሰበው መረጃ በግጭቱ ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለት በድጋሚ ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለውን ውንጀላ በእውነታ ላይ ያልተመሰረተ በማለት ውድቅ አድርጋ ነበር። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበላት ውንጀላ ምላሽ አልሰጠችም። በማይናማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ለቢቢሲ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማይናማር ተወስዶ በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸው ይገለጻል። ሴቶቹ ማይዋይዲ KK2 እና KK5 ከተባሉ የወንጀል ካምፖች የወጡ ናቸው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት በታጣቂዎች ስር የሚገኙ 2 ሴቶች ከወንጀል ካምፖቹ በማይናማር እና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላ ደህንነት እንደማይሰማቸው ተናግረዋል። ህዝባችን ሀብታም፣ ምድራችንን በተፈጥሮ ሀብት የበለጸገች ቢሆንም በድህነት እንድንኖር ያደረጉት ምዕራባውያን ናቸው ብሎ በድፍረት ከመናገርም አልፎ ሀገሪቷን የሚወጠቡት ሀገራት በሀገሩ ጠራርጎ አባሯል። በዚህም ቆፍጣና ውሳኔ ምክንያት በርካታ ጫናዎችና የመግደል ሙከራዎች ቢደረጉበትም የመጣውን ተቋቁሞ ከአቅሙ ነቅነቅ አላለም። ቃሉን እንደ ጋሻ ያጸናው ይህ ወጣት መሪ በዚህ ሁሉ ወጀብ መሃል የልማት ስራዎችን ተክቶ ማከናወኑን ቀጥሏል። ኤለን መስክ በርካታ ጥረቶችን ካደረገ በኋላ ከዚህ መሪ ሂዩንታ አግኝቶ ቡርኪናን በቴክኖሎጂ ለማጥለቅለቅ ዋጋዱጉ ገብቷል። በቡርኪና ባየው ነገር መደነቁንም ተናግሯል። ቡርኪናና ህዝቦቿ ለቃሉ በታመነውና በማይወለውለው ቆራጥ መሪዋ የከፍታ ጉዟቸውን ቀጥለዋል። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም። ቡርኪና ፋሶ ከአሜሪካ ታስገባው የነበረውን ልባስ ጨርቅ ከዚህ ወዲያ እንዳይቀጥል በይፋ አገደች። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብለዋል። ፕሬዝዳንት ማክሮን ለፍልስጤም ሀገራት እውቅና እንደሚሰጡ አስታወቁ። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በቀጣይ ወራት ውስጥ ለፍልስጤም ሀገራት እውቅና ልትሰጥ እንደምትችል አስታወቀ። ማክሮን ከሀገራቸው የቴሌቪዥን ጣቢያ ጋር ባደረጉት ቆይታ የሀገርነት እውቅና በሳውዲ አረቢያ በሚካሄደው የእስራኤል ፍልስጤም ጉባኤ ላይ ሊጠናቀቅ እንደሚችል ፍንጭ ሰጥተዋል።
ይህ የማደርገው ማንንም ለማስደሰት ሳይሆን የሆነ ቦታ ላይ ልክ የመሆንበትን አግባብ ስላለ ነው ሲሉ ስለ ጉዳዩ አስተያየታቸውን ሰጥተዋል። የማክሮን እውቅና ሰጣለው ንግግር ፍልስጤማውያን ትክክለኛና ተገቢ ነው በሚል አሞካሽተውታል። በአንጻሩ እስራኤል የተናጠል እውቅና ለሽብርተኝነት የሚዳርግ ሽልማትና ለሐማስ ማበረታቻ ነው ስትል በውጭ ጉዳይ ሚኒስትሯ ጌዲዮን ሳር በኩል ተችታለች። መሰል ሁኔታዎችን ሰላምን የሚያመጡ ተቀባይነት የሌላቸውና ከሰላም በተቃራኒው የሚያስጉዙ ናቸው ብለዋል። ከ193 የተመድ አባላት ሀገራት መካከል 147 ሀገራቱ ለፍልስጤም ሀገራት ጥያቄ እውቅና ይሰጣሉ። በዩክሬን የሚገኙ የአሜሪካ አምባሳደር የስራ መልቀቂያ አስገቡ። አምባሳደር ብሪጌት ብሪንግ ላለፉት 3 ዓመታት በዩክሬን የአሜሪካ አምባሳደር በመሆን የሰሩ ናቸው። ሲቢኤስ ቴሌቪዥን እንደዘገበው አምባሳደሯ የስራ መልቀቂያ ጽፈው ለአሜሪካ መንግስት ያቀረቡ ሲሆን እስካሁን መልስ አልተሰጣቸውም። ይሁንና ትላንት ባልደረቦቻቸው ጋር የስንብት ፕሮግራም ማድረጋቸውን ገልጿል። አምባሳደሯ መልቀቂያ ለማስገባት የተገደዱና በግላዊና ፖለቲካዊ ጉዳዮች የተነሳ መሆኑን የጠቀሰው ዘገባው ከእነዚህ መካከል የዩኤስአይዲ መዘጋት አንዱ መሆኑን አስረድቷል። አምባሳደሯ በጦርነት እየታመሰች ባለችው ሀገር ውስጥ መስራታቸውን ስላልተመቻቸው መልቀቂያ ማስገባት ጥረት የጀመሩት ፕሬዝዳንት ትራምፕ ስልጣን በያዙ ማግስት ነበር። በወቅቱም መልቀቂያቸውን አስገብተው የነበረ ቢሆንም ተቀባይነት ሳያገኝ በመቅረቱ እስካሁን መቆየታቸውን ዘገባው ገልጿል። በቅርቡ በአሜሪካ መንግስትና በዩክሬን መካከል የተፈጠረው ያልተረጋጋ ግንኙነት አምባሳደሯ እንዳልተመቻቸው አስረድቷል። ይህ በእንዲህ እንዳለ ባለፈው ሳምንት ፕሬዝዳንት ዘለንስኪ በእኛ አምባሳደር ላይ ትችት ማቅረባቸው ይታወሳል። ትችት ያቀረቡትም ሩሲያ የፈጸመችውን የሚሳኤል ጥቃት ተከትሎ አምባሳደሯ ዛሬ በደረሰ የሚሳኤል ጥቃት የሰዎች ሕይወት አልፏል፣ ይህ ጦርነት ይቁም በማለታቸው ነበር። ይህን ተከትሎ ዘለንስኪ አምባሳደሯን ሩሲያ የሚል ቃል ባለመጠቀማቸው የሰላ ትችት አቅርቦባቸው ነበር። ከኒውዮርክ ወደ ናይሮቢ ሲበር በነበረ የኬንያ አየር መንገድ አውሮፕላን ውስጥ የነበረ ተሳፋሪ ሕይወቱ ማለፉ ተነግሯል። የኬንያ አየር መንገድ ግለሰቡ በዕድሜ የገፋ መሆኑን ገልጾ በበረራ ላይ ያለ ድንገተኛ ህመም እንዳጋጠመውና የበረራ ቡድኑ አባላት ከ3 የሕክምና ባለሙያዎች ጋር በመተባበር አስቸኳይ የጤና ድጋፍ እያደረጉለት መቆየታቸውን ገልጿል። ግለሰቡ የጤና ሕክምና እንደሚያስፈልገው ስለታመነ አውሮፕላኑ በኡጋንዳ ኢንቴቤ ዓለም አቀፍ አውሮፕላን ማረፊያ ለማረፍ ጉዞ ጀመረ የነበረ ቢሆንም አውሮፕላኑ በኢንቴቤ ከማረፉ በፊት የግለሰቡ ሕይወት እንዳለፈች የኬንያ አየር መንገድ አስታውቋል። አውሮፕላኑ ጉዞውን ቀጥሎ በናይሮቢ ያረፈ ሲሆን አየር መንገዱ ከቤተሰቦቹና ከሚመለከታቸው አመራሮች ጋር በመሆን የሞቱን መንስኤ እንዲያጣራ ገልጿል። አየር መንገዱ የሟቹ ማንነት ያላሳወቀ ሲሆን በተፈጠረው አሳዛኝ ሁነት ማዘኑን ገልጿል። እቅዴ ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ያሉት አቶ ጌታቸው ረዳ ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በትናንትናው ዕለት ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበር። ከዚህም ወቅት ስለ ቀጣይ የፖለቲካ ተሳትፏቸው ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መስራት ያለባቸው ጉዳዮች አሉ፣ እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆሙ ገልጸዋል። የትኛውን ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስትሩ አቶ ጌታቸው ረዳ እቅዴም በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውብሸት አስቤ ከአሜሪካ ፊንላንድ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት የቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ የአስክሬን ውጤቱ ያሳያል። ወጣቱ ውብሸት እጅግ በጣም ትሁትና ታታሪ መሆኑን ብዙዎቹ ይመሰክራሉ። ይሁን እንጂ በጉብዝናውና በመልካም ዕድሎቹ ላይ በመቅናት እጅግ የሚከረፋ መርዝ ህይወቱን ነጠቁት። በአረብ ሀገር እየለፋች ያስተማረችውን እህቱን በወንድሟ ጽኑ ተስፋ የነበራት ቢሆንም በምቀኝነትና በክፋት ተነሳስተው የወንድሟን ነፍስ ህልሙንና ተስፋውን በማጨናገፋቸው ከመሞት ያልተናነሰ ተስፋ መቁረጥ ውስጥ ትገኛለች። እጅግ ከባድ የመንፈስ ስብራት ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዘው የተከራከሩ ሲሆን በሟች ቤተሰብ በኩል ቸልተኛ አቃቢ ህግ ብቻ በመሆኑ ገዳይ ለእስር ሊፈታ ጫና ደርሷል። የሟች ቤተሰብ ተስፋና ማረፊያቸው የነበረውን ወጣት ልጃቸውን መነጠቃቸው ሳይበቃ ጭራሽ የልጃቸው ገዳይ በነፃ መፈታቱን የእግር እሳት የሆነ ህመም ለልጃቸው ሁለተኛ ሞት ነው። ለማን አቤት ይባላል? ድሃ ሁሌ እያለቀሰ ይኖር ብሎ በሀገራችን የፈረደውስ ማን ነው?
የቤተ ክርስቲያን ስርዓት አምልኮ አንቋሿል በሚል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓተ እምነት ላይ በተለያየ ጊዜ ወንጀል ድርጊት ፈጽመዋል በሚል የቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መርጌታ ጽጌ ስጦታና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነትና አምልኮ እንዲሁም ንዋያተ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎች በሕግ ቁጥጥር ስር በመዋላቸው የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ እያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ እያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩልም የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የሕግ ባለሙያዎች አብይ ኮሚቴ ሰብሳቢው ጠበቃ እያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል።